በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 16 እንዳትሰናከሉ ይህን ነገርኳችሁ። ከምኩራባቸው ያስወጧችኋል። ደግሞም እናንተን የሚገድላችሁ ሁሉ ለእግዚአብሔር አገልግሎት የሚቀርብ የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንም እኔንም ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነገርኳችሁ። አስቀድሜ ግን ይህን አልነገርኳችሁም ነበር፣ ከእናንተ ጋር ነበርኩና። አሁን ግን ወደ ላከኝ ወደ አብ ሄዳለሁ። ከእናንተ አንዱ እንኳ ወዴት ትሄዳለህ ብሎ አይጠይቀኝም። ነገር ግን ይህን ስለነገርኳችሁ በልባችሁ ሐዘን ሞላ። እኔ በእውነት የሚሆነውን እነግራችኋለሁ። እኔ ብሄድ ይሻላችኋል። እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣምና፣ እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱም በመጣ ጊዜ ዓለምን ስለ ኃጢአትና ስለ ጽድቅ ስለ ፍርድም ይዘልፈዋል። ስለ ኃጢአት በእኔ አላመኑምና ነው። ስለ ጽድቅ እኔ ወደ አብ ሄዳለሁና እንግዲህ ወዲህም አታዩኝምና ነው። ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና ነው። የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ እርሱ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱም እኔን ያከብረኛል፣ ከእኔ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው። ስለዚህም ከእኔ ወስዶ ይነግራችኋል አልኋችሁ። ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞ ጥቂት ጊዜ አለ አለ እንደገናም ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን ይህ ነገር ምንድን ነው ተባባሉ። ይህ ጥቂት የሚለን ምንድን ነው? የሚናገረውን አናውቅም አሉ። ጌታችን ኢየሱስም ሊጠይቁት እንደሚሹ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ስላልኳችሁ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝኑም አላችሁ፣ ዓለምም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበውም፣ በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደገናም አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ያን ጊዜም እኔን የምትለምኑኝ አንዳች የለም። እውነት እውነት እላችኋለሁ በስሜ አብን ብትለምኑት ሁሉን ይሰጣችኋል። እስካሁን ምንም በስሜ አልለመናችሁም። ደስታችሁ ፍጹም ይሆን ዘንድ ለምኑ ታገኙማላችሁ። ዛሬስ በምሳሌ ነገርኳችሁ፣ ነገር ግን የአብን ነገር ገልጬ ነግራችኋለሁ እንጂ ለእናንተ በምሳሌ የማልናገርበት ጊዜ ይመጣል። ያን ጊዜ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እለምነዋለሁ አልላችሁም። እናንተ ስለወደዳችሁኝ ከእግዚአብሔርም እንደወጣው ስላመናችሁብኝ እርሱ ራሱ አብ ወዷችኋልና። ከአብ ወጣው ወደ ዓለም መጣው፣ ዳግመኛም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱም እንዲህ አሉት፣ እነሆ ዛሬ ገልጠህ ትናገራለህ፣ ምንም በምሳሌ የተናገርከው የለም።
አሁን አንተ ሁሉን እንደምታውቅ ማንም ሊነግርህ እንደማትሻ አወቅን። በዚህም ከእግዚአብሔር እንደወጣህ እናምናለን። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አሁን ታምናላችሁን? እያንዳንዳችሁ በየቦታው የምትበታተኑበት እኔንም ብቻዬን የምትተውበት ጊዜ ይደርሳል፣ ደርሷልም። እኔ ግን ብቻዬን አይደለሁም፣ አብ ከኔ ጋር ነውና። በእኔም ሰላምን እንድታገኙ ይህን ነገርኳችሁ። በዓለም ግን መከራን ትቀበላላችሁ፣ ነገር ግን ጽኑ፣ እኔ ዓለምን ድል ነስቼዋለሁና። ምዕራፍ 17 ጌታችን ኢየሱስም ይህን ነገር ተናግሮ ዓይኖቹን ወደ ሰማይ አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅህ ያከብረ ዘንድ ልጅህን አክብረው። ሥጋ በለበሰው ሁሉ ላይ ስልጣንን እንደሰጠኸው መጠን ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ልሰራው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ። ከዓለም ለይተህ ለሰጠኸኝ ሰዎች ስምህን ገለጥኩ፣ ያንተ ነበሩ፣ እነርሱንም ለእኔ ሰጥተኸኛል። ቃልህንም ጠበቁ፣ የሰጠኸኝም ሁሉ ካንተ እንደሆነ ዛሬ አወቁ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀብለው ከአንተ እንደወጣው በእውነት አወቁ። አንተም እንደላክኸኝ አመኑ። እኔ ስለ እነርሱ እለምናለሁ። የምለምንህ ስለ ዓለም አይደለም፣ ስለ ሰጠኸኝ ነው እንጂ። ያንተ ናቸውና የእኔም የሆነው ሁሉ ያንተ ነው፣ ያንተም የሆነ የእኔ ነው። እኔም በእነርሱ ከብሬአለሁ። እንግዲህ በዓለም አልኖርም፣ እነርሱ ግን በዓለም ይኖራሉ። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ የሆኑ ዘንድ በስምህ ጠብቃቸው። እኔ በዓለም ከእነርሱ ጋር ሳለሁ ግን የሰጠኸኝን በስምህ ጠብቃቸው ነበር፣ ጠበቅኋቸውም። የመጽሐፉም ቃል ይፈጸም ዘንድ ከጥፋት ልጅ በቀር ከእነርሱ አንድስ እንኳ አልጠፋም። አሁን ግን ወደ አንተ እመጣለሁ፣ በእነርሱም ደስታዬ ፍጹም ይሆን ዘንድ ይህን በዓለም እናገራለሁ። እኔ ቃልህን ሰጠኋቸው፣ ዓለም ግን ጠላቸው። እኔ ከዓለም እንዳይደለሁ እነርሱ ከዓለም አይደሉምና ከክፉ ነገር እንድትጠብቃቸው ነው እንጂ ከዓለም እንድትለያቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉምና በእውነትህ ቀድሳቸው፣ ቃልህ እውነት ነውና። አንተ እኔን ወደ ዓለም እንደላከኝ እኔም እነርሱን ወደ ዓለም ላኳቸው። እነርሱም በእውነት ቅዱሳን የሆኑ ዘንድ ስለ እነርሱ እኔ ራሴን እቀድሳለሁ። የምለምንህም ስለ እነዚህ ብቻ አይደለም፣ በቃላቸው ስለሚያምኑብኝም ነው እንጂ ሁሉም አንድ የሆኑ ዘንድ አንተ አብ በእኔ እንዳለ እኔም በአንተ እንዳለው እነርሱም እንደኛ በእኛ አንድ የሆኑ ዘንድ አንተም እንደላከኝ ዓለም ያምን ዘንድ እኔም የሰጠኸኝን ክብር ሰጠኋቸው። እኛ አንድ እንደሆን እነርሱም እንደኛ አንድ የሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍጹማን የሆኑ ዘንድ አንተም እንደላከኝና እንደወደድከኝ እኔም እነርሱን እንደወደድኳቸው አባት ሆይ የሰጠኸኝ እነዚህ እኔ ባለሁበት አብረውኝ ይኖሩ ዘንድና የሰጠኸኝን ክብሬን ያዩ ዘንድ እወዳለሁ። ዓለም ሳይፈጠር ወደኸኛልና። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔን የወደድክበት ፍቅር በእነርሱ ይኖር ዘንድ እኔም በእነርሱ እኖር ዘንድ ስምህን ነገርኳቸው፣
ደግሞም እነግራቸዋለሁ። ምዕራፍ 18 ስብሐት ለእግዚአብሔር። ይቆየን።